ስንክሳር ዘወርኃ ጥር 17 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚች ዕለት ለለውንዲዮስ ለሮም ንጉሥ ልጆች የሆኑ የከበሩና የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ሆነ። ይህም ንጉሥ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እሊህን ሁለት ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ እግዚአብሔር መላእክት ሆኑ። ትሕትናን ፈሪሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊትም የብሉይና የሐዲስ መጻሕፍትን የሚያነቡ ሆኑ። ከዚህም በኋላ ይህን ዓለም ይተዉት ዘንድ የመላእክትን ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚያም ሐሳብ መጣባቸው። ሃይማኖታቸው የቀና 318 ወደ ተሰበሰቡባት ኒቅያ ሂደው ይጸልዩ ዘንድ እንዲያሰናበታቸው ለአባታቸው ምክንያት አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቅያ አገርም በደረሰው ጊዜ ከከበረ ቦታ በረከትን ተቀበሉ። ሰራዊቱንም ወደ ንጉሡ አባታቸው ጌታችን ንጉሥ ሆይ እኛ ከዚህ ጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህም በኋላ ለአንድ ጻድቅ መነኮስ ሐሳባቸውን ገለጡ። እንዲህም አሉት፣ ካንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታቸው የተነሳ እፈራለሁ። ነገር ግን ወደ ሶርያ ሂዱ፣ አጋቢዎስ የሚባል ከዚያ ሃይማኖቱ የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጉዘው ወደ ቅዱስ አባ አጋቢዎስ ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፍበትም ቀን ከእርሱ ዘንድ ኖሩ። ከረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆች መክሲሞስና ዱማቴዎስ ለእኔ ልጆች የሆኑ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አለው። ዳግመኛም እንዲህ አላቸው፣ ልጆቼ ሆይ ይህን ሰው አባ መቃርስን በሥጋው አየው ዘንድ እመኝ ነበር። እነሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ። ካረፈም በኋላ አልሄዱም፣ በዚያ በሶርያ አገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ወሬያቸውም በሀገሮች ሁሉ ተሰማ። በባህርና በየብስ ከሚነግዱ ነጋዴያንም የመርከብ መዛነቢያዎችን መስራት ተምረው ከድካም ዋጋቸው በየጥቂቱ የሚመገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔርም በእጆቻቸው ከሚሰራቸው ድንቆች ታምራቶች የተነሳ የቅዱሳን መክሲሞስና ዱማቴዎስን ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎቹም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኛም ይሆናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር ከይሲ ነበር። ብዙዎችም ሰዎችንም አጥፍቷል። የአገር ሰዎችም ወደ ከበሩ መክሲሞስና ዱማቴዎስ መጥተው ከዚያ ከይሲ ያድኗቸው ዘንድ ለመኗቸው። አባ መክሲሞስም ከርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስንም በለበሰ አባታችን በአጋቢዎስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻ ደጅ ሲደርስ አንተ ወጥተህ ሙት፣ የሰማይ ወፎችም ይብሉህ። አንድ ሰውም ይህችን ደብዳቤ ተቀብሎ ሄደ። በዛም የዘንዶ ዋሻ ደጃፍ አኖራት። በዚያንም ጊዜ ዘንዶ ወጥቶ ሞተ፣ የሰማይ ወፎቹም በሉት። ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። የክብር ባለቤት ጌታችንም በሊ ቅዱሳን በመክሲሞስና በዱማቴዎስ እጆች ብዙ ድንቆች ታምራቶችን አደረገ። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦቹም በአንዱ መርከብ መዛነቢያ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከስጥመት እግዚአብሔር አድነኝ ዘንድ የሊህን ሁለት ወንድማማቾች የከበሩ መነኮሳት ስማቸውን በመርከብ ላይ ጻፍኩ። መኮንኑንም መልካቸውን ይመስላል አለው። እርሱም የመልካቸውን ምልክት ነገረው። የንጉሥ ልጆች እንደሆኑም አውቆ ያ ነጋዴ ወደ ንጉሥ አባታቸው አደረሰው። ንጉሡም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሡም ልጆቹ እንደሆኑ በተረዳ ጊዜ እናታቸውንና እህታቸውን ከብዙ ሰራዊት ጋር ወደ እነርሱ ላከ። ደርሰውም ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ወደ ንጉሥ አባታቸው ከእርሷ ጋር የመጡ ዘንድ ለመነቻቸው። እነርሱም ራሳችንን ስለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችንን ማፍረስ አይቻለንም። ነገር ግን ሂጂ፣ ለአንቺም ለአባታችን ከመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላችኋለን። በዚህም አነጋገር አረጋጓት። መለይቷን ፈጽማ እያዘነች ተመለሰች። ወደ ንጉሡም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉሡም ለሚስቱና ለባለሟሎቹ እንዲህ አለ፣ በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወት ድል ቢሆኑ ዘንድ እንተዋቸው፣ ጸሎታቸውም ይጠቅመናል። በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና፣ እነርሱ ግን የማያልፍ መንግሥትን አተረፉ አለ። በዚያም ወራት የሮሚ ሀገር ሊቀ ጳጳሳት አረፈ። ስለሚሾሙትም ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳት
ጳጳሳትን ተሰበሰቡ። የከበረ መክሲሞስን ማሰቡትና ሁሉም ለዚህ ሹመት እርሱ በእውነት ይገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎች የሆኑ ድንቆች ታምራቶችን የሚያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታልና ክርስቶስ በውስጡ ስላደረ በእውቀትና በበጎ ሥራ በቤተ ክርስቲያንም ሕግና ሥርዓት ፍጹም ነው። ይህንንም በሰሙ ጊዜ አባቱና እናቱ ደስ አላቸው። መኳንንቶችንም ላኩ። የከበሩ መክሲሞስና ዱማቴዎስንም ወደ ሮም ይወስዷቸው ዘንድ ወደ ሶርያ አገረ ገዢ ደብዳቤ አብረው ላኩ። እሊህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ አጋቢዎስ የሚያዘዛቸውን ያስቡ ዘንድ በዚያን ጊዜ ተነሱ። ልብሳቸውንም ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወዴት እንደሚጓዙ አያውቁም። ውሃን በሚጠሙ ጊዜ እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚህም በኋላ ከእነርሱ ዘንድ ረድኤትን ኃይልን ላከላቸውና ከሶርያ አገር ተሸክማ ወደ አስቄጥስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖር እንደሚሹ ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖር የማይችሉ መሰለው። በገዳም ያለውን ችግር ነገራቸውና በዚህ መኖር አትችሉም አላቸው። እነርሱም አባታችን ሆይ ተወን፣ ከዚህ መኖር ካልተቻለን እንሄዳለን ብለው መለሱለት። ከዚህም በኋላ ሰሌን መስራትን አስተማራቸው። ሰሌንም የሚቆርጡበትን ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራቸውን የሚሸጥና ምግባቸውን የሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲህም ሆነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በዝምታና በጭልታ ወደ ቤተ ክርስቲያን የሚገቡና ሥጋውን ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስላልመጡና ስላልጎበኙት አባታቸው አባ መቃርስ ከስራቸው የተነሳ ደነቀ። ስራቸውን የሚገልጥለት ዘንድ ወደ ጌታችን ለመነና ተነስቶ ወደ እርሳቸው ሄደ። እነርሱም በመምጣቱ ደስ ተሰኙበት። በዚያችም ሌሊት ከእርሳቸው ጋር አደረ። ለመጸለይም በተነሱ ጊዜ የእሳት ሐብል ካፋቸው ሲወጣና ወደ ሰማይ ሲደርስ ሰይጣናትም እንደ ዝንቦች ሲከቡት የእግዚአብሔር መልአክ በእሳት ሰይፍ ዝንቦቹን ሲያባርራቸው የከበሩ መክሲሞስና ዲማቴዎስን አያቸው። በነጋም ጊዜ አስኬማን አለበሳቸው። ጸልዩልኝ ብሏቸው ሊሄድ ተነሳ። እነርሱም ሰገዱለትና አባታችን አንተ በእኛ ላይ ትጸልይ ዘንድ ተባረከንም ዘንድ የሚገባ ነው አሉት። ተጋድሏቸውን በፈጸሙ ጊዜ ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲሞስም በጽኑ ሕመም ታመመ። ሥጋውም እንደ እሳት ጋለ። ወደ እርሱም ይመጣ ዘንድ ወደ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በደዌ ሲሰቃይ ያገኘው። መክሲሞስም ጸልይልኝ ባርከኝም አለው። እርሱም በላይ አማትቦ ይህ ደዌ ካንተ ይርቃልና አይዞህ አለው። መክሲሞስም አባቴ ሆይ በዚች ደዌ ከዚህ ዓለም እንደምወጣን ያውቃለሁ፣ ረድኤት አገኝ ዘንድ አንተ ጸልይልኝ አለው። ይህንንም በተናገረ ጊዜ መሪር ለቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳኑን አንድነት ነቢያትን፣ ሐዋርያትን፣ መጥምቁ ዮሐንስን፣ ንጉሥ ቆስጠንጢኖስንም አያቸው። እነርሱም ነፍሱ በክብር እስከወጣች ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ እየተመሰገንክ የከበርክ ነህ አለ። ዱማቴዎስም በወንድሙ ላይ መራራ ለቅሶ በማልቀስ አባ መቃርስን የሚለምነው ሆነ። ነፍሴን ይወስዳትና ወደ ወንድም የሚያደርሳት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በ3ኛ ቀን አባ ዲማቴዎስ ታመመ። ስለ እርሱም ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይ ሳለ አስቀድሞ አባ መክሲሞስ የመጡትን የቅዱሳን አንድነት አየ። የአባ ዱማቴዎስን ነፍስ ተቀብለው በክብር ወደ ሰማይ ያሳረጓት። አባ መቃርስም ወደ ባታቸው ሲደርስ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበረው። የመክሲሞስም ዕረፍት በዚህ ወር በ14 ነው። ዳግመኛም የዱማቴዎስ ዕረፍት ጥር 17 በዚች ቀን ነው። የከበረ አባ መቃርስም ያን ቦታ በስማቸው እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ ለዘላለሙ መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሞስና ዲማቴዎስ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።